ሩትዬና አብርሽዬ ዛሬ ደግሞ አዲስ ነገር አለ። ድራማው አብቅቷል። ከዚህ በላይ መሄድ አንችልም። ቤተሰቦቻችን ማስከፋት የለብንም። የእኛን አንድነትና አንድ ላይ እንድንሆን የሚፈልጉ ብዙዎች አሉ። ስለዚህ ይበቃል በማለት እንግዲህ ዛሬ ደግሞ እንደዚህ አምሮባቸው ዝንጥ ብለው አንድ አይነት ለብሰው ብቅ ብለዋል ማለት ነው። ያድርገው በሉ ቤተሰብ። ሰላም ሰላም፣ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ልትዘት ትረፍረፍ ይበልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬና አብርሽዬ እንግዲህ ተለያዩ ሚሉ ወሬዎች ብዙ አሉ። እነሱም ተለያይተናል ብለዋል፣ ግን አልተለያዩም። እነሱ አይለያዩም። ትላንት ሄርሜላ እኮ ተናግራለች። ቤትሽ ሲመጣ በስነስርዓት አስተናግጂው፣ በስነስርዓት ሰላም ባትይው ራሱ ልጁን አሳዩ ብለዋለች። እና የሚስትነት አንዳንዴ ሚስት ያርግሽ ብላለች። እንግዲህ እሷ ያው ሚስትነቱን ተምራለች ይመስለኛል። የሰው ባል ማማገጥ፣ የልጅን አባት ማማገጥ ለእሷ እንደ ሚስትነት ቆጥረዋለች ማለት ነች። ማትረባ ድጋሚ ደግሞ ትናንት የተናገረችው ነገር ብዙ ነገሮች አናዶኛል። ግን ሩትዬ ምንም አልመሰላትም። ለገንዘብ ብለሽ ነው የቀረብሽው አለችው ማለት ነው። ሩትዬ ገንዘብ አታ ደስታ ለገንዘብ ልትፈልገው ማለት ነው። ለእሷ ራሱ ትሰጣታለች ገንዘብ ለእሷ እሷ ሰርታ ደግሞ ቆንጆ ነሽ አለቻት ማለት ነው። እንደኔ ቆንጆ ብትሆኝ ኖሮ ሰው አታስቀምጪም ነበር አለቻት። ወይኔ እናቴ፣ እቺ ጥፍጥፍ እዛም ቆንጆ ነው ማለት ነው። እቺ ጥፍጥፍ፣ እቺ ሸዋፋ ማለት ነው። ጉራን ታስካክል መጀመሪያ። እቺ ምን ትልበላት? የሴት ክብር የሌላት፣ ለራሷ ክብር የላት። ክብሯ ዝቅ አድርጋ ክብሯ ዝቅ እንዳደረገችም ደግሞ ተናግራለች በግልጽ። ለፍቅር ብዬ ነው አለች ማለት ነው። እንደማያፈቅራት እያወቀች፣ እንደማይወዳት ሩቲን እንደሚያፈቅራት እያወቀች ራሷን አጥስቶ ስሬ ተልከስከሰች ያለችው